በክፍል 2 ላይ ሊዝ ፓስካል የሰራውን የመጀመሪያውን ሜካኒካል ካልኩሌተር አይተናል። ነገር ግን ያ ማሽን የሚሰራው መደመርና መቀነስን ብቻ ነበር። የሰው ልጅ ደግሞ ከዛ በላይ የሚሰራ በራሱ ትዕዛዝን የሚቀበልና ትላልቅ ስሌቶችን በራሱ የሚሰራ ማሽን ፈለገ። ዛሬ በክፍል 3 ላይ የኮምፒውተር አባት ወደሚባለው ሰው እና ዛሬ ለምንጠቀሙ ኮምፒውተር መሰረት የሆነውን ሐሳብ ወዳመጣው ቻርልስ ባቤጅ እንሄዳለን። ቻርልስ ባቤጅ በ1791 ዓመተ ምህረት እንግሊዝ ውስጥ ተወለደ። እሱ የሂሳብ ሊቅ፣ ፈላስፋ እና መሐንዲስ ነበር። በወቅቱ የሂሳብ ሰንጠረዦች በሰዎች ነበር የሚሰሩት። ሰው ደግሞ ተሳሳች በመሆኑ እነዚህ ሰንጠረዦች ላይ የሚሰሩ ስህተቶች በመርከብ ጉዞና በንግድ ላይ ትልቅ አደጋ ያመጡ ነበር። ባቤጅ ይህንን ስህተት ለማጥፋት ማሽኖች ሳይሳሳቱ መስራት አለባቸው የሚል ጽኑ እምነት ነበረው። በ1822 ዓመተ ምህረት ባቤጅ ዲፈረንስ ኢንጂን የተባለውን ማሽን ማሰብ ጀመረ። ይህ ማሽን በሺዎች የሚቆጠሩ ጥርሶች ያሉትና በጣም ግዙፍ ነበር። ዓላማውም የፖሊኖሚያል ሂሳቦችን በራሱ ማሽከርከርና ውጤቱን በወረቀት ላይ ማተም ነበር። ይህ ማሽን በወቅቱ ከነበሩ ማሽኖች ሁሉ እጅግ የላቀና ውስብስብ ነበር። ባቤጅ ዲፈረንስ ኢንጂን ሰርቶ ሳይጨርስ ሌላ የበለጠ አስደናቂ ሐሳብ መጣለት። እሱም አናላቲካል ኢንጂን ይባላል። ይህ ማሽን ዛሬ የምንጠቀመው ኮምፒውተር ያላቸው 4 ዋና ዋና ክፍሎች እንዲኖሩት ተደርጎ የታሰበ ነበር። መረጃ የሚገባበት ኢንፑት፣ መረጃ የሚቀመጥበት ሚሞሪ ወይም ስቶር፣ ስሌት የሚሰራበት ፕሮሰሰር እና ውጤት የሚወጣበት አውትፑት። ይህ በታሪክ የመጀመሪያው ጠቅላላ አገልግሎት ሰጪ ኮምፒውተር ዲዛይን ነበር። የባቤጅን ሐሳብ ወደ ተግባር ለመቀየር ሌላዋ ድንቅ ሴት ትልቅ ድርሻ ነበራት። እሷም ኤዳ ላቭሌስ ትባላለች። ባቤጅ ማሽኑን ሲቀርጽ ኤዳ ደግሞ ማሽኑ እንዴት ትዕዛዞችን መቀበል እንደሚችል አሰበች። በዚህም ምክንያት ኤዳ ላቭሌስ የዓለማችን የመጀመሪያዋ የኮምፒውተር ፕሮግራመር ተብላ ትጠራለች። ቻርልስ ባቤጅ በገንዘብ እጥረትና በወቅቱ በነበረው የቴክኖሎጂ ውስንነት ምክንያት ማሽኑን ሙሉ በሙሉ ሰርቶ ባያጠናቅቀውም ዛሬ ለምንጠቀመው ኮምፒውተር አንጎል የሰጠው እሱ ነው። ለዚህም ነው የኮምፒውተር አባት የሚባለው። በሚቀጥለው ክፍል በክፍል 4 ላይ ኮምፒውተሮች ከሜካኒካል ወደ ኤሌክትሪካል እንዴት እንደተሸጋገሩ እናያለን። እንዳያመልጣችሁ ሰብስክራይብ አድርጉ።